ያው ኢትዮጵያ ውስጥ በዓል ሲደርስ ሃይማኖትና ፖለቲካ ይቀላቀላልና ለአንድ መቀላቀልም እንግዲህ ግድ ይለናል ማለት ነው። በዛ ተረዱት። ጠቅላይ ሚኒስቴሩም እንደዚሁ የበዓል መልእክት አስተላልፏል። የተለመደ ነው የእሳቸው። አንዳንዱ የበዓል መልእክት ላይ ጠቅላይ ሚኒስቴሩ ማሳካት የሚፈልጉት የፖለቲካ ግብ አለ፣ ወይም በቃ መፍጠር የሚፈልጉት ትርክት አለ፣ አዲስ ትርክት። አሁንም የትንሣኤ በዓልን ምክንያት አድርገው እንኳን አደረሳችሁ መልእክት ሲያስተላልፉ ተመሳሳይ ነው ያደረጉት። ልናርግ ነው አሉ ጠቅላይ ሚኒስትሩ። ልናርግ ነው አሉ። እንግዲህ ኢትዮጵያውያን ተዘጋጁ፣ ሊያርጉ ነው። ኢትዮጵያ ልታርግ ነው በቃ እንደዚህ የሚል መልእክትን ያስተላልፋል። አንድ እያመጡ ያለውን ውጤት ተአምራዊ አድርጎ የመግለጽ ፍላጎት አለው ሁል ጊዜ። ለዛ ነው ትንሽ ሃይማኖታዊ ይዘት ያላቸውንም በዓላት ጭምር ተጠቅመው ከዛ ጋር ራሳቸውን በሚያመሳስል አይነት መልኩ ማለት ነው ልናርግ ነው ያሉት። በቃ ክርስቶስን ነን እያሉ ነው። ክርስቶስን ትንሣኤ ተነስተን ትንሣኤን አይተን ከዛን አሁን ማድረግ ነው እየቀረን ያለው። እሱ ላይ እናወራለን። አንድ ሁለተኛው ተቃዋሚዎቻቸውንም እግረ መንገድ ይተቻሉ። እኛ ክርስቶስ ነን ይሉና ተቃዋሚዎቻቸውን ደግሞ ክርስቶስን የሰቀሉትን የከሰሱትን ምናምን አካል አድርገው ያቀርቧቸዋል። የጠቅላይ ሚኒስቴሩ በዓሉን ምክንያት አድርገው ሰዎች ከበዓሉ መማር ያለባቸውን ነገር መምከር አይደለም፣ ይለያል። አሁን የእስክንድር መምከር ነው በተረዳው አይነት መልኩ ይሄ በዓል ይሄን ያስተምረናል ብሎ መምከር ነው። የጠቅላይ ሚኒስቴሩ ግን አይደለም። በቃ እሳቸው ኢየሱስ ክርስቶስን ይሆናሉ። ሌላው በወቅቱ የነበሩትን ተቃዋሚ ማለት ነው፣ በወቅቱ የነበሩትን ከሳሾች፣ በወቅቱ የነበሩትን ሰቃዮች፣ በወቅቱ የነበሩትን ደብዳቤዎች አድርገው ያቀርባሉ። ይህ ጠቅላይ ሚኒስቴሩ ባህሪ ነው፣ የትኛውም በዓል ላይ ማለት ነው። ይህንንም እናወራለን። ሁለቱ ጉዳይ ላይ ነው የምናወራው። በአሁኑ የበዓል መልእክታቸው ላይ ይህንን ነው መፍጠር የፈለጉት። እኛ ክርስቶስ ነን፣ ተቃዋሚዎቻችን ደግሞ በወቅቱ የነበሩትን አይነት ከሳሾች ናቸው የሚል አንድ አንቀጽ አነብላቸዋለሁ። ይሄንን የሚገልጸው በትንሣኤው ዋዜማ ይላሉ ጠቅላይ ሚኒስትሩ፣ እርግጠኞች፣ ተስፈኞች፣ ተስፋ ቆራጮች፣ ወረኞች፣ ተስፋ አስቆራጮች፣ ተጠራጣሪዎች ነበሩ። እርግጠኞቹ የሕማማቱ ፈተና እንደሚያልፍ እርግጠኞች ነበሩ። መከራው ምኑ እንደሚያልፍ እርግጠኞች ነበሩ። ተስፈኞቹም ተስፋ ያደርጉ ነበር። እሱ ተስፋ ቆራጮቹ ተስፋ አልነበራቸውም፣ ተስፋ ቆርጠው ቀርተዋል። ወረኞቹ ወሬ መለቃቀም ነው ስራቸው። ተጠራጣሪዎቹም አጥር ላይ ሆነው ሲያመነቱ ነበር የሚለው ነገሩ ማለት ነው። ነገሩ ያ ነው እና ከራሳቸው ጋር ነው ያያይዙት ማለት ነው፣ ወይም እሳቸው ከሚመሩት አስተዳደር ጋር። ይሄ አንደኛ ጠቅላይ ሚኒስትሩ እያምታቱ ነው። ሳይገባቸው ቀርቶ ነው ብዬ አላስብም። እንደዛ ብዬ አላስብም። የትንሣኤ ዋዜማ ጊዜ ትንሣኤ እንደሚመጣ እርግጠኛ የነበረ ሰው አልነበረም። የትንሣኤ ዋዜማ ጊዜ ትንሣኤ ይመጣል ብሎ ተስፋ የሚያደርግም አልነበረም። ተስፋ ካልነበረ ተስፋ አስቆራጭም አይኖርም።
መጠራጠርም አይኖርም፣ ወሬውም አይኖርም፣ ወረኛም አይኖርም። ከዛ ጋር የተያያዘ ማለት ነው። የትንሣኤ ዋዜማ ጊዜ ጠቅላይ ሚኒስቴሩ የዘረዘሯቸው አካላቶች አልነበሩ። ትንሣኤው እንደሚመጣ እርግጠኛ የነበረ የለም። ትንሣኤ እንደሚኖር ከአብ በስተቀር የሚያውቅም አልነበረም። ማን ያውቃል? ትንሣኤን እኮ ያስተዋወቀው ክርስቶስ እኮ ነው። ያስተዋወቀውም የትንሣኤ ቀን ነው። ከዛ በፊት ትንሣኤን ማን ያውቃል? ከዛ በፊት እኮ ሞት የሁሉ ነገር መጨረሻ ነው። ሰው ሞትን ድል ነስቶ ይነሳል። እንዴት በዚህ ሰው እርግጠኛ ይሆናል? ከትንሣኤ ዋዜማ ወቅት በዛን ወቅት ላይ አያውቀውም። ትንሣኤ እኮ አዲስ የሆነ እውቀት እኮ ነው። አዲስ ሰው አያውቀው ማያውቀውን ነገር እኮ ነው የተገለጠለት። በወቅቱ መገለጥ እኮ ነው ትንሣኤ። ጠቅላይ ሚኒስቴሩ ይሄን አያውቁም ብዬ አይደለም፣ ግን ሲያምታቱ ነው። ለራሳቸው ፖለቲካ መጠቀሚያ ይሆን ዘንድ ሲያምታቱ ነው። አልነበረም እርግጠኛ ነበረ። እንዴት ሊኖር ይችላል? አንተ በማታውቀው ነገር እንዴት እርግጠኛ ትሆናለህ? የማታውቀውን ነገር እንዴት ተስፋ ታደርጋለህ? የለም እንደዚህ አይነት ትንሣኤ አዲስ ክስተት ነው። ብርሃን ሰዎች ለዛ ነው ብርሃነ ትንሣኤ ነው። አዲስ ነገር ጋር የተዋወቁበት ወቅት ነው ትንሣኤ። ከአዲስ ነገር ጋር የተዋወቁበት የክርስቶስ ደቀ መዛሙርት እኮ መቃብሩ ስፍራ እኮ ሄደው መቃብሩ ተከፍቶ እኮ ሲያገኙት በቃ አስክሬኑን ሰርቀውት እኮ ነው ያሉት እንጂ ክርስቶስ ተነስቶ ነው አሉ እንዴ? አላሉም። አያውቁም እንዴ? አያውቁም እኮ እኔ ነኝ እኮ ሲላቸው እጃችንን ከተን ካላረጋገጥን ሁሉ እኮ ያሉት እኮ ስለማያውቁ እኮ ነው። ትንሣኤ የሚባል ነገር አያውቁም። እነሱም አያውቁም፣ ፈሪሳውያኖቹም አያውቁም፣ ንጉሶቹም አያውቁም፣ ሰቃዮቹም ወታደሮቹም አያውቁም። ትንሣኤን የሚያውቅ ማንም አልነበረም ከአብ በስተቀር። ማንም አያውቅ። እርግጠኞች ሊሆኑ የሚችሉ ሰዎች አልነበሩ። ትንሣኤ ይኖራል የሚለውን እርግጠኛ የነበር ሰው የለም። ዛሬ እሑድ ነው አይደል? ቅዳሜ በቃ ክርስቶስ እንደሞተ ነው ሁሉም የሚያውቀው። ክርስቶስ እንደሞተ ነው የሚያውቀው ሁሉም የሚያውቀው ያንን ነው። በቃ ሞቷል፣ አበቃ። መነሳቱ አዲስ ነው። ሰው ከአዲስ ነገር ጋር ተዋወቀ። ያኔ ማመን አልቻሉም። ማመን አልቻሉም። አንተ እግዚአብሔር ልጅ ነህ የሚሉት የራሱ ተከታዮች ማመን አልቻሉም። አጠገባቸው እየሄደ እኮ አያውቁትም ነው። ለምን? ትንሣኤ የሚባል ነገር አይታወቅም። እኛንን ትንሣኤ የምናውቀው ከትንሣኤ በኋላ ስለመጣን እኛንን ስለ ትንሣኤ የምናውቀው። ከክርስቶስ በፊት ከትንሣኤው በፊት የነበረ ትውልድ ስለ ትንሣኤ አያውቅም። ጠቅላይ ሚኒስቴሩ ሲያምታቱ ነው። አሁን የሚቃወሙን አይነት ሰዎች በክርስቶስ ጊዜም ክርስቶስን ሲቃወሙት የነበሩ ሰዎች ናቸው። አሁን የሚከተሉን ሰዎች በክርስቶስ ጊዜ ክርስቶስን የሚከተሉ ሰዎች ናቸው ብለው እንዲህ አይነት ምድብ እየሰሩ፣ ይሄ በጣም መጥፎ ትምክህት ነው። በጣም መጥፎ ትምክህት ነው። አንደኛ እንዲህ የሚያስብል ነገር የለም። እውነቴን ነው የምልህ። እንዲህ የሚያስብል በዚህ ደረጃ ራስን ለማየት የሚያበቃ ነገር የለም። ራስን በዚህ ደረጃ ስታቀርብ ተቀናቃኝህ፣ ተቃዋሚክ አንተን የዛ ተቃራኒ አድርጎ ለመሳል ይገደዳል። አይታችሁ ከሆነ ጠቅላይ ሚኒስቴሩ ራሳቸውን የክርስቶስን ያክል አድርገው ገዝፈው ለመታየት ስለሚሞክሩ ተቃዋሚዎች በሙሉ ጠቅላይ ሚኒስቴሩ ሰይጣን፣ ጭራቅ አድርገው መሳል ይፈልጋል። የጠቅላይ ሚኒስቴሩ አካሄድ ለጽንፈኝነት በር ይከፍታል።
ጠቅላይ ሚኒስትሩ በልክ ቢያስቡ ጥሩ ነው። በልክ እኔ ሰይጣንም ክርስቶስም አድርጌ መመደብ አልፈልግም። እንዳልሆኑም አውቃለሁ። ተውት፣ እንዳልሆኑም አውቃለሁ። ማለት ከክርስቶስ ጋርም የሚያገናኛቸውም ነገር እንደሌለም አውቃለሁ። ግን ለፖለቲካ ዓላማ ሲሉ ግን ይጠቀሙበታል። ግን እንዳልኳችሁ ትንሣኤን እኛ ነን የምናውቀው። በዛን ወቅት ላይ ስለ ትንሣኤ የሚያቅሱ የለም። ትንሣኤ አዲስ እውቀት። በዚህ ትንሣኤ ይኖራል ብሎ እርግጠኛ ቢሆን ትንሣኤ ይኖራል ብሎ ተስፋ የሚያደርግ የለም። በቃ ሞተ፣ አብቅቷል። ገደሉት የእግዚአብሔር ልጅ ብሎ እኮ በቃ ተስፋ ቆርጦ ሄደዋል። አይ ይነሳል ብሎ ተስፋ ሊያደርጉ እንዴት እንደዛማ ቢሆን የካዱትስ መች ባልካዱት ነበር እኮ። አስክሬኑ ላይ ሽቶ ወይ ምናምን ነገር ለማድረግም ባልሄዱ እኮ ነበር። ይነሳል ብለውማ ተስፋ የሚያደርጉ እርግጠኞች ቢሆኑ ማንም አልነበረም። ደግሞ መሆንም አይቻልም፣ አይታወቅም። አዲስ ክስተት እኮ ነው። እኔ በጣም የምወደው በዓል ነው በነገራችን ላይ ትንሣኤ። የበዓል ሰው አይደለሁም ኖርማሊ፣ ግን ትንሣኤ ግን ደስ ይለኛል። በቃ የተለየ ትርጉም አለው ለኔ ትንሣኤ በዓል። እርግጠኛ ነበር የለም። ግን ጠቅላይ ሚኒስትሩ ሆን ብለው እሳቸውን ከክርስቶስ ጋር ደጋፊዎቻቸውን የእሳቸው ደቀ መዛሙርት ሌላውን ደግሞ ከክፉ ወይ ፈሪሳዊ ወይ ሰቃይ ምናምን አድርገው እየመደቡ ይሄ መከፋፈል ሌላኛውም አካል እሳቸውን ሰይጣን አድርጎ ለመሳል እንዲገደድ ያደርጋል። ፖለቲሳይዝድ ማድረግ ጥሩ አይደለም። ደግሞ ለራስም አይጠቅምም። ምንም ከክርስቶስ ጋር የሚያገናኝ ነገር የለውም። የጠቅላይ ሚኒስትሩ አካሄድ ምንም ንግድ ነው ያሱት። በዚህ ጥሩ አይደለም። ይሄ አንዱ ይሄ ነው። ሁለተኛው የሚጋጭም ነገር አስተውዬበታለሁ። አነብላችኋለሁ እሱን። ኢትዮጵያችን ግን ትንሣኤዋን እያየች ነው ይሉና መገነዙን ፈትተዋለች፣ መቃብሩን ከፍተዋለች፣ ማህተሙን ቀደዋለች። ይህን ይሉና እሷ ከዚህ በኋላ የምትጠብቀው እርገትን። እርገት ማለት ማረጉን ማለት ነው። አሁን ኢትዮጵያ እየጠበቀች ያለችው እርገትን ነው ይላሉ። በሌላ በኩል ደግሞ ከቻላችሁ አጥር ላይ ያላችሁ ውረዱ ይላሉ። ተስፈኞች እርግጠኞች ሁኑ፣ ተጠራጣሪዎች እመኑ፣ ወረኞች ከአፍ ወደ መዳፍ ተለወጡ፣ ምክንያቱም ኢትዮጵያ ወደ ትንሣኤ ተቃርባለች ይላል። የትኛውን እንመንሽ? ጠቅላይ ሚኒስትሩ የትኛውን እንመን? ኢትዮጵያ ልታርግ ነው አሉ። ያ ማለት ትንሣኤ አግኝታ በቃ አሁን የምታርግበትን ወቅት እየጠበቀች ነው። በሌላ በኩል ደግሞ ተጠራጣሪዎች ውረዱ፣ ተስፈኞችም እርግጠኞች ሁኑ፣ ወረኞችም ምናምን ደግሞ ብሎ ይከሱንና ኢትዮጵያ ወደ ትንሣኤ ተቃርባለች፣ ይህን እንዳትጠራጠሩ ይላሉ። ያ ማለት ደግሞ ገና ነው። ወደ ትንሣኤ መቃረብ ማለት ትንሣኤውን ገና አላየች፣ እንኳን ወደ ማድረግ ሊኬድ ይቀርና ማለት ነው። ይህም የሚጋጭ ነው። ራሳቸው የሚመሯት ኢትዮጵያ የቱ ጋር እንዳለችም አያውቁም። ለፖለቲካ ጥቅም ብቻ ብለው አስበው ስለሚያወሩት ስለሚጽፉት እንደዚህ አይነት ችግር አለው። ከትንሣኤ በፊት ነች አሁን ይላሉ። ለትንሣኤ ገና እየቀረበች ነው ይሉናል። ቀጥሎ ደግሞ ትንሣኤንማ ተሻግራ ደግሞ ልታርግ ነው ደግሞ ይሉናል። እና ምን እያሉን ነው? ጠቅላይ ሚኒስትሩ እመኑ እያሉን ነው። እሺ የቱን እንመን? ለትንሣኤ ተቃርባለች ነው ወይስ ለእርገት ተቃርባለች? በሁለቱ መካከል በጣም ትልቅ ልዩነት አለ። ትንሣኤ የሚባል ልዩነት አለ በሁለቱ መካከል።
ትንሣኤ የሚባለው ትልቅ ልዩነት አለ፣ ተአምር ነገር አለ። በጣም ትልቅ ልዩነት ነው ያለው። የተለያየ ዓለም ከሞት በፊት እና ከሞት በኋላ ያለ ዓለም። ለትንሣኤ ተቃርባለች ማለት ከሞት በፊት፣ ለእርገት ተቃርባለች ማለት ከሞት በኋላ ያለ ህይወት። ለፖለቲካ ፍጆታ ብቻ ስለሆነ እንዲህ የሚምታታባቸው ለዛ ነው። ኤኒዌይስ ጠቅላይ ሚኒስትሩ እያምታቱ፣ ለዛ ነው በትንሣኤ ዕለትም አምታቾች ነበሩ እምላችሁ። ለራሳቸው የፖለቲካ ጥቅም ሲሉ ያምታቱታል ከማይገናኙ ጉዳይ ጋር። ኢትዮጵያውን ለትንሣኤ ቀርባለች። አሁን ይህንን ማለት ወረኛ ያስብላል። ይህን ማለት ተስፋ አስቆራጭ ያስብላል። እውነት ቀርባለች ኢትዮጵያ ለትንሣኤ? ወይንስ እሳቸው ትንሣኤን እንዴት ነው የሚያደርጉት? ለምንድን ነው የቀረበችው? በቃ ብትፈርስም ችግር የለውም ትነሳለች እያሉ ነው እንዴ? እንደዛ ነው እንዴ እያሉ ነው ያሉት ጠቅላይ ሚኒስትሩ? ያን ከሆነ ብቻ እኮ ነው ትርጉም እኮ እየሰጠን፣ ችግር የለውም ትፍረስ፣ ትንሣኤ አለ ትነሳለች እያሉን ከሆነ ይሄ ሌላ ጉዳይ ነው። ግን እያሉ ያለው ይሄንን ነው የሚመስለው። ምክንያቱም እውነታውን ስናይ ኢትዮጵያ እየፈረሰች ነው። ራሳቸውም የራሳቸውን ፕላን ቢ ላይ ነው ትኩረት እያደረጉ ያሉት። የመጨረሻው ምሽጋቸው ውስጥ ናቸው። እውነታው ያ ነው። ስለዚህ ምን እያሉ ነው? ችግር የለውም ኢትዮጵያ ትነሳለች፣ ትፍረስ፣ ችግር የለውም ትፍረስ፣ እንደገና እንትን እንላታለን። ጠቅላይ ሚኒስትሩ ይህንን ነው እያሉ ያሉት። ይህንን ነው እያሉ ያሉት። የትንሣኤን በዓል ግን ማምታቻ ነው ያደረጉት። ያምታቱ ነው እና የዕለት ሁለት ማምታቻዎች ነበሩ፣ አዲስ ትርክት የፈጠሩ። ደቀ መዛሙርቱ አስክሬኑን ሰርቀውት እኮ ነው ተነስቷል እኮ የሚሉት ብለው አሁን ድረስ ይህን ትርክት የሚያምን ቀላል የማይባል ማህበረሰብ አለ። ያኔም እንዲያምታቱ ነበር፣ አምታቾች ነበሩ። ዛሬም አምታቾች አሉ። ለፖለቲካ ፍላጎታቸው፣ ለፖለቲካ ጥቅማቸው ሲሉ፣ ያኔም ለራሳቸው ፍላጎትና ጥቅም ሲሉ ፈሪሳውያን ያስወሩት ወሬ ይሄው ሃይማኖት ነው። የአይሁድ እምነት ያስተሳሰቡ መሰረት ነው። ትልቅ መሰረቱ ከክርስትና የሚለይበት ዋነኛው አስተሳሰቡ ይሄ ነው። ይሄ ያኔ የተፈጠረ ትርክት ነው። ፈሪሳውያን ለራሳቸው ብሎ የፈጠሩት ትርክት እና አምታተው ይሆን ድረስ ይህንን የሚያምን የህብረተሰብ ክፍል አለ። ጠቅላይ ሚኒስትሩም ይህንን እያምታቱ ከትንሣኤ ጋር እያምታቱ አዲስ ትርክት መፍጠር ነው እየፈለጉ ያለው ለራሳቸው ጥቅም ሲሉ ማለት ነው። ይሄ ልክ አይደለም። ሌላ ነገር ቢጠቀሙ ችግር የለውም፣ ግን ሃይማኖታዊ ጉዳይን ግን ለዚህ አይነት ጥቅም ማዋል፣ ለዚህ አይነት ነገር ማዋል እውነት ለመናገር ፌር አይመስለኝም፣ ተገቢም አይመስለኝም። አንደኛ ትዝብት ውስጥም ይቀጣል። ብዙ ጊዜ አያቸዋለሁ። የሌለ ነገር ሁሉ ይፈጣጥራሉ። የሌለ ነገር ሁሉ ማለት አሁን ካለው ሁኔታ ጋር ለማገናኘት ይሞክራሉ። ጥሩ ነው እኮ ማገናኘቱ፣ ምክንያቱም አሁን ላይም ቢሆን ይሰራል። አሁን ላይም ቢሆን ያ ነገር እኮ የሚያስተምርህ የሚነግርህ ነገር እኮ አለ። ከዛ ጋር ከአሁኑ ሁኔታ ጋር ማገናኘት ጥሩ ነው። እሱ ጥሩ ሆኖ ሳለ ግን አንተ ያንን ለራስህ የፖለቲካ ጥቅም ግን ደግሞ ማዋል በጣም በጣም ነውር ነው ማለት እያሳነስከው ነው በጣም። ያውን በዚህ ውስጥ የትንሣኤ በዓልን በጣም እንዳሳነሱት ነው የሚገባኝ። ትንሣኤ እንዳልኳችሁ አዲስ ክስተት ነው፣ ተአምር ነው። የሰው ልጅ ከዛ በፊት አያውቀውም። እሳቸው ግን እንደ አንድ ተራ ነገር ሰዎች ዋዜማው ዕለት ሁሉ እርግጠኞች ሁሉ የነበሩ አሉ። ተስፋ ሁሉ የሚያደርጉት ነበሩ አሉ። የለም የሰው ልጅ እውቀት እዛ ላይ አልነበረም። ከሰው እውቀት ውጪ የሆነ አዲስ እውቀት ነው። አንድ አካል ነው የሚያውቀው፣ አብ ወልድም አያውቅም ትንሣኤ መኖሩ።
ያቺን ቀን የሚያውቃት አብ ብቻ ነው። ሰው ያንን አያውቅም። ግን ሰው ያውቀው የነበረ አይነት ጉዳይ አድርገው ነው ትንሣኤን ያሳነሱት። ሰው ያውቀው ማንም ሰው ከዛ ውጭ ከምርጫቸው ጋር ደግሞ አገናኙት። በጣም በሚያሳዝን ሁኔታ የኢትዮጵያ ትንሣኤ ከሚበሰርባቸው ምዕራፎች አንዱ ግንቦት ላይ የሚካሄደው ምርጫ ነው። ይሄ ምርጫ እንኳን የኢትዮጵያ በስርዓት የሚበሰርበት ይቅርና ወይም ትንሣኤ የሚበሰርበት ይቅርና በራሱ ምርጫ ለመባል የማይበቃ ምርጫ ማለት ነው። ምርጫ የሚለውን ትርጉም የማያሟላ ይህን ጉዳይ የኢትዮጵያ ትንሣኤ አድርገው ነው የሚያዩት። ትንሣኤን በዓል በጣም ሲያዋርዱት ነው ያየሁት። እውነት ለመናገር ሌላ ጊዜ ቢቀርባቸው ጥሩ ነው። ሌሎች ነገሮችን ለፖለቲካ መጠቀም ጥሩ ነው፣ ችግር ላይኖረው ይችላል። ይህን ጉዳይ ግን መንፈሳዊ የሆነን ጉዳይ ግን ለፖለቲካ ዓላማ መጠቀም በጣም ነውር ነው። እውነቴን ነው የምላችሁ። ማለት ያንንም መንፈሳዊ ነገሩን ዋጋ ለማሳጣት የሚደረግ ጥረት ሁሉ ነው ተደርጎ መታየት ያለበት። በዛ ደረጃ ነው መወገዝ ያለበት። ግንቦት ላይ ከሚካሄድ ምርጫ ጋር ትንሣኤን እንዴት ታገናኛል? ኢትዮጵያ ውስጥ እኮ ምርጫ ተደርጎ እኮ ያውቃል እኮ። እንዴት ከትንሣኤ ጋር ይያያዛል? ትርጉም እኮ የለውም። የምርጫ ትርጉም እኮ የለውም። ጠቅላይ ሚኒስቴሩ እኮ ይሄንን ምርጫ እንደ ጦርነት እኮ ነው የሚያዩት። ሌላ ነገር እኮ የለውም። የጦርነት ስልት እኮ አድርገው እኮ ነው የሚያዩት። እኔ ነግሬያቸዋለሁ። ተቃዋሚውም ልክ እንደዛ ነው የሚያየው፣ ገዢውም ልክ እንደዛው ነው የሚያየው። ልክ እንደዛ ነው የሚያየው። የጦርነት ስልት ተደርጎ ነው የሚታየው። ሰው ተቃዋሚው ሊያሰናክሉ ይፈልጋል፣ እሳቸው ደግሞ ሊያደርጉት ይፈልጋል። የባትል ፊልድ ነው በቃ የሆነ የፖለቲካ ጦርነት የሚደረግበት መፋለሚያ ቦታ ነው እንጂ ምርጫ አይደለም። ምርጫ እኮ የምትግባባበት ጉዳይ እኮ ነው። ምርጫ በሁለት ነገሮች ላይ መግባባት አለበት። በምርጫው ላይ አንደኛ በሂደቱ ላይ፣ ሁለት በውጤቱ ላይ መግባባት አለበት። ራሱ በምርጫው መግባባት አለበት። በምርጫ ስርዓቱ ላይ ራሱ በምርጫው አንድ መግባባት አለበት፣ በሂደቱ መግባባት አለበት፣ በውጤቱ መግባባት አለበት። መግባባት የሌለው ምርጫ ምርጫ ሊባል አይችልም። በፍጹም እንደዛ አይችልም። ይሄ ግንቦት ላይ የሚደረገው ምርጫ ከመነሻውም በምርጫው ላይ መግባባት የለም። እንኳን ሂደቱ ላይ ይቅርና ሂደቱንም ያው ብልጽግና እያደረገ ያለው ድራማ ነው። 100% ማሸነፍ ስለማንፈልግ አንዳንድ ቦታዎች ላይ ተቋሞች እንዲገቡ ድራማ እየሰራን ነው ይላሉ። ውጤቱ በቃ የሚታወቅ ነው። በስንት ፐርሰንት አሸነፈ ይባላል እንጂ አስቀድሞ የሚታወቅ ውጤት ነው። አስቀድሞ የሚታወቅ ውጤት አያግባባም። ግን ጠቅላይ ሚኒስትሩ የምርጫው ጉዳይ በህዝቡ ውስጥ ብዙም አፒታይት ስላልፈጠረ፣ ህዝቡም አጀንዳው ስላላደረገው ትልቅ ዋጋ ሊሰጡት ይፈልጋሉ እንጂ ዋጋ የሚሰጠው ምርጫ አይደለም። ያርጉት። ምርጫ መደረጉ በራሱ ጥሩ ነው። ያለ ምርጫ ራሱ ቀጥላለሁ ከማለት ለምርጫ ነው የቀጠልኩት ማለቱ ጥሩ ነው። ያርጉት ከተሳካላቸው። ግን እንዳልኳችሁ መፋለሚያ ቦታ ነው እነሱ ለማድረግ፣ ሌላው ደግሞ እንዳይደረግ ይፋለማል። ውጤቱን እናየዋለን ውጤቱ ግን የተለየ ትርጉም ያለው አድርጎ ግን ለመሳል ግን መሞከር እውነት ለመናገር ሰውንም ማሞኘት፣ በተለይ ከትንሣኤ ጋር አያይዞ እሱም ደግሞ መግለጽ ለሰው ንቃተ ህሊና ቦታ ካለመስጠት ወይም ዋጋ ካለመስጠት ጋር የተያያዘ ነው። እንዳልኳችሁ የዚህ የትንሣኤ በዓል መልእክታቸው ብዙም ደስ የሚል አይደለም። ራሱ ፍላጎቱም ደስ አይልም። በፖለቲካ ዓላማ እሳቸውን ክርስቶስ አድርገው ሌሎቹን ደግሞ በወቅቱ የነበሩ የክርስቶስ ከሳሽ
አድርገው ለማቅረብ የክርስቶስ ጠላት አድርገው ለማቅረብ እንደዚህ አይነት ልዩነት ለመፍጠር አሁን ላይ ያለውን ነገር በወቅቱ የነበረ አድርገው እንደ አዲስ ነገር እንዳትወስዱት እኮ እያሉ እኮ ነው። እንደ አዲስ ነገር እንዳትወስዱት። ያኔም እኮ ክርስቶስ ላይ እኮ እርግጠኞች የነበሩበትን ያህል ተስፋ የሚቆርጡበት እኮ ነበሩ። እንደ አዲስ እንዳትወስዱት እያሉ ነው። ትንሣኤ ግን አዲስ ነው። ያልገባችሁ እሱ ነው። ጠቅላይ ሚኒስትሩ አዲስ ነው ትንሣኤ። እሳቸው አሁን ያሏቸው ሰዎች ከትንሣኤ ዋዜማ ወይም በዋዜማም ከዛ በፊት አልነበሩ። ከሞት በኋላ ትንሣኤ እንዳለ እርግጠኛ ምን ሆኖ እኛ ነን። እሱንም በክርስቶስ ውስጥ ስትሆን ነው። እንኳን ሃይማኖት ውስጥ ሁሉ ሊያስገቡኛል። እሱንም በክርስቶስ ውስጥ ስትሆን ነው እርግጠኛ የምትሆን። ተስፋ ማድረግ የምንችለው እኛ ነን። ከትንሣኤ በኋላ ያለው አዲስ ትውልድ ነው። እሱንም በክርስቶስ ውስጥ ስትሆን ከሳቸው ከትንሣኤ በፊት የነበረው ስለ ትንሣኤ አያውቅም። ስለዚህ እርግጠኛ ሊሆን ተስፋ ሊያደርግ አይችልም። በማያውቀው ጉዳይ ላይ እንዴት እርግጠኛ ይሆናል? አይቻልም። በማያውቀው ነገር ተስፋ ሊያደርግ አይችልም ሰው። እና አሁን ያለውን ነገር ያኔ ነበር አድርገው እንዳይገርማችሁ። አሁን እኔን የሚከሱ ሁሉ ክርስቶስን ሲከሱ የነበሩ ናቸው። እና አሁን እኛ የክርስቶስ ጠላት ተደርገን ልንሰር ማለት ነው። እሳቸውን አለመከተላችን ኃጢአት ሆኖ ሊቆጠር ማለት ነው። ደግሞ ምን ተሰርቶ እንደሆነ ግራ ነው የሚገባ። ምን ተሰርቶ ነው? ዞር ዞር ይበሉ፣ ህዝባቸው እንዴት እየኖረ እንደሆነ ያዳምጡት። ህዝባቸው ስለሳቸው አስተዳደር ምን እያለ እንደሆነ ያዳምጡት። ራስን ብቻ እያዳመጡ በዛ እየተደሰቱ መኖር ልክ አይደለም። እስቲ ሰውን ይስሙት፣ እንዴት እያማረረ እንደሆነ። አካባቢው ላይ ወጣ ብሎ የሚያምረውን ነገር ራሱ የራሱ ጉዳይ እኮ ነው። ሰው አንድ የልማት ስራ ነው፣ አንድ የሚያምርን ነገር ይሄን አልፈለግም ምን ያደርግልኛል ይሄ ካለህ በቃ በጣም መሰረታዊ የሆነ ያጣው ነገር አለ ማለት ያጣው ነገር አለ ማለት። ያን ነጥቀኸው መሰረታዊውን ነገር ነጥቀኸው የፈለገ ብትሰራ ቢልጭልጭ ይላል፣ ያጣጥልብሃል። ደግሞ እሱን ደግሞ ዋነኛው ስራ ደግሞ አድርገህ ለመቁጠር ደግሞ ስትፈልግ ጭራሽ ይጠላዋል። በዛ የማይገባህን የፖለቲካ ትርፍ ለማግኘት ለማጋበስ ስትታትር ሲያየህ ያን ስራ ይጠላዋል። አሁንም ይሄንን ምርጫ የትንሣኤ ብስራት አድርገህ ስትገልጽ እውነቴን ነው የምትሆን ሰው ይጠላዋል። አሁንም ጠቅላይ ሚኒስትሩ ራሳቸውን ክርስቶስን አስመስለው ለማቅረብ ሲሞክሩ ሌላው ምን ያደርጋቸዋል? ሰይጣን አድርጎ ያቀርባቸዋል። ምን ክርስቶስ ናቸው እንደውም ሰይጣን ናቸው ብሎ እንደውም ለዛም የሚቀርቡ ነገሮችን መገለጫዎችም ስላሉ እነሱ በደንብ አያይዞ ማቅረብ ይቻላል። እና ይሄ አቀራረባቸው ጥሩ አይደለም። በዚህ አይነት ነገር ውስጥ አይገቡ። ይሄ ለፖለቲካ ትርፍ አይሆንም። ያስገምታል። ከዛ ውጭ ግን እኔ እየገባኝ ያለው ጠቅላይ ሚኒስትሩ እያሉ ያሉት ኢትዮጵያ ብትፈርስም አትስጉ፣ ምክንያቱም ትንሣኤዋ ከፊት ለፊት አለ እያሉ ነው። ስለዚህ ሞቱ ምኑ አትጥሉት፣ ትፍረስ ችግር የለውም ትንሣኤ አለ እያሉ ነው። በአጠቃላይ ምን እያሉ መሰላችሁ? እኔ ተአምር ስለማመጣ እመኑኝ እያሉ ነው። እኔ የሆነ ተአምር በቃ ይሄ ከሞት ውስጥ ህይወት ስለማመጣ እኔ እመኑኝ እያሉ ነው ጠቅላይ ሚኒስትሩ። እመኑኝ እያሉ ሌላ ነገር ነው እየፈለጉ ያሉት። እመኑኝ አምልኩኝ እያሉ ነው። ልክ አይደለም። ኢትዮጵያ እየፈረሰች ነው፣ ግን እመኑኝ ትንሣኤዋ ይኖራል ነው። ምክንያቱም እየፈረሰች መሆኑ ሀቅ ነው። ከትግራይ ወጥተዋል፣ ከአማራ ክልል ጫፍ ላይ ደርሰዋል ሊወጡ። አሁን ኦሮሚያ ውስጥ ነው የመሸጉት።
የመጨረሻው ምሽጋቸው ውስጥ ናቸው ያሉት። ይሄ የሚነግረህ ኢትዮጵያ እየፈረሰች ስለመሆኑ ነው። ራሱ መንግስት እርግጠኛ አይደለም። ስለዚህ እንዳስተዳድራችሁ እንድመራችሁ ማትፈቅዱልኝ ከሆነ እኔ ምን አገባኝ ኦሮሚያን ሀገር አድርጋታለሁኝ የሚል አይነት አቋም ውስጥ እየገቡ ነው። ሀቁ ይሄ ሆኖ ሳለ ግን እመኑኝ ኢትዮጵያ ትንሣኤ ታያለች እንደገናም ታርጋለችም ወደሚል አይነት ነገር ከሄዱ በቃ እኔ ተአምር ስለመፈጠር እመኑኝ እያሉ አናምንም። መልሱ ያ ነው። አናምንም። ይሄ የሚገባው ለአንድ አካል ነው። ይሄ የሚገባው ለአንድ አካል ጠቅላይ ሚኒስትሩ ይሄ አይገባቸውም፣ ሊመኙትም አይገባም። ስህተት በፍጹም ይሄን መመኘት የለባቸው። አደጋ አለው። ምኞታቸው በጣም በጣም አደገኛ ነው። ይኸው ነው ወዳጆች። Salam.